አንዳንድ ቤት እርዳታ ሰክሰስፉል ማይሆነው አንዳንድ ቤት ሰክሰስፉል የሚሆነው እኮ ህዝቡ ማንጋ ነው የሚያምነው፣ ማንጋ ነው አመኔታ ያለው፣ ማንጋ ነው ሞር የሚሰጠው። እንደዛ ከሆነ ማንም ቤቱን ከፍቶ እርዳታ ማሳካት የሚችል ከሆነማ ሁሉም እየከፈተ አይሰበስብም። ለምን ከሌ ቤት እንረዳ እያሉ ይጠይቃሉ። ስለዚህ ያ ሰው እምነት ስላለው ህዝቡ ጋር ጊዜውን ከስራ መጥቶ ቁጭ ብሎ ወገቡና መቀመጫው እያመመው መስዋዕት አድርጎ ሲረዳ ገንዘብ ህዝቡ ይሰጣል፣ ጉልበት ደግሞ እርዳታ የሚሰበሰበው ሰው ይሰጣል። እዚህ ቤት ሰክሰስፉል ካልሆነ በቂ ነገር ካልተሰበሰበ ከሌ ቤት ደግሞ ይደገምለታል የሚበቃው እርዳታ እስከሚያገኝ ድረስ እንጂ የሚረዱ ሰዎችን እንደዚህ ባንል ጥሩ ነው። ይሄ ለሌላውም ዝም ብሎ ልፍ እንዳይል ያ ሳምቲንግ ሀፕን ቢሆን እኔ ተጠያቂ ነበርኩ ማለት ነው በዛ ሰዓት። እና እሱ ነገር ስትናገሩ መጠንቀቅ ያስፈልጋል። ለሰው ህይወት ተጠያቂ እኛ ልንሆን አንችልም። በምንችለው እናግዛለን ለማለት ነው። እኔ ባለፈው ነገር በተፈጠረው ነገር እኔ ወደኋላ ተመልሼ እየወቀስኩሽ አይደለም፣ ግን ወደፊት የሚሰማን ሰው እንደዚህ አይነት ነገር እንዲያስተካክል ነው። አመሰግናለሁ። ባይ ዘ ዌይ ልሽ ሀቡ ይህን እንደዚህ ያልኩበት ምክንያት ካስታወሳችሁ ልጅቷ ላይቭ ከፍታ ራሷን ሁሉ እንደመሳት ብላ ምክንያቷም ለምን ገንዘብ በሰዓቱ አልተረዳውም በሚል ሰዎች ተጠቀሙብኝ ምናምን ነው የምትለው እሷ። እና ራሷን ላይቭ ላይ ብዙ ሰው 500 ሰው ምናምን በነበረበት ሰዓት እንደ መሳት ወድቃ ማለት ነው እንደ እብድ አድርጓት ፖሊስ ሁሉ ምናምን ህዝቡ ኧረ ፖሊስ ደውል ይች ልጅ ራሷ እንዳታጠፋ ምናምን እየተባለ ይሄ ላይቭ ላይ እየተፈጸመ ነው። እሷን ሰላሚና መጠየቅ ትችላለሽ። እና በዛን ሰዓት ማለት ነው እንደዛ አክት ታደርግ ነበር ልጅቷ። አንቺም ያንን አምነሽ አክት ታደርግ ነበር አዘንሽላትና እንደዛ። ስለዚህ ያ ደግሞ አሁን ስህተት እንደሆነ ስለገባሽ ሚስ አንደርስታንዲንግ እንደሆነ ያ እና ራሷን እንትን እኔ ይሄንን ራሷን ሰላሚናን ጠይቂያታለሽ። ፖሊስ ኧረ ጥሩ ይች ልጅ የሆነ ነገር አድሬሷን የምታውቁ ቀውጢ ነበር ሚዲያው ማለት ነው። በቃ ድራማ ትሰራ ነበር በሰዓቱ። ከዛ መማርን ብሌም አረኳት። ይች ልጅ እንደዚህ እዛ ሰዓት ረዘም ያለ ሰዓት ተሰጥቶ ልክ ለሌሎቹ እርዳታ እንደሚሰበሰበው ቢሰበሰብላት በቃ ይሄ ሁሉ ነገር አይመጣም ነበር። መማር ተጠያቂ ነች ይችላል አንድ ነገር ብትሆን። መነሻው እሷን አርጋ ስለነበር እንደዛ አክት የምታደርገው በሰዓቱ ገብቶሻል። ይሄንን ቃል ተናግሬያለሁ። ወደ ዋናው ፖይንት ልምጣ። ይሄንን መማርንም ፓርት ሳንዘለው መማርን ይቅርታ ብትል ይመስለኛል አይደል? እሺ ይቅርታ አልበላት። መማርዬ እኔ ከዛ በኋላም እኮ በውስጥ የሆነ ሰዎችም ጋር ሲሰድቡኝ ስሰዳደብ ታይ ክብርሽን አጣይ ምናምን ብሎ አሁን በቅርብ ራሱ ቴክስት አደረግልኛል። መማር ምርጥ እህቴ ነች። የመጀመሪያ ጊዜ 2 ሰዓት አውርቻት ያው የብሔር ጉዳይ ነው ያወራኋት። በእርግጥ ለአማራ ብሔርተኛ ሆኜ ምናምን የሚል ነው እንደ ላይ የራሷ ፍላጎት ነው። አልቅሼ ሁሉ አውርቻት አውቃለሁ። እኔ ለመማር ክብር አለኝ። እንደዚህ እንዳንቺም ሲሰድቧት ከጎኗ አቆም ነበር። የሆነ ሰዓት ግን ለምን የአማራ ብሔርተኛ አልሆንሽም ብዬ እንደዚሁ በስሱ የሆነ ነካ ሳደርጋት ነበር። እኔ እወዳታለሁ መማርዬ እና ካስቀየምኩሽ ይቅርታ የኔ ወርቅ። ያ እሺ እናት አሁን ወደ ዋናው ፖይንት ጀመረ። አንቺ እሷን ከመማር ተቀብለሽ እርዳታውን ጀመርሽላት ከሱ ጋር? አዎ እዛ ጋ ነው $300 ከራስሽ ከኪስሽ ሚዲያ ላይ ሳታወጫት እርዳታ ሳትሰበስቢላት ከራስሽ ከኪስሽ $300 ሰጠኋት ነው የምትይው አይደል? አዎ ጠይቂያት። ያው ውሸቷን ነው ካለች $300 ስላልተናገረች ኢንኬዝ አልተሰጠኝም ካለች ማስረጃ ይኖርሻል? ደረሰኝ ኦር ሜሴጅ ኤኒቲንግ ይኖረኛል። ምንም ጥያቄ የለውም። በዚህ ስለሆነ $300 ረድታሻል? መማር ጋር ነው ያንን እኮ ያወራው ነበር። መማር ጋር መጣች። ከዛ በኋላ ደወለችልኝ። መማር እኮ ጎንደሬ ሰዎችን አትረዳም። አዎ ብቻ እውነት ከራሷ ኪስ እኔ ጥፋተኛ መሆን አልፈልግም። አይደለሽም ማን አለ? እኔ ውሸቷን ነው ወይስ እውነቷን ነው? $300 ሰጥታሻለች አልሰጠችም? መማር ጋር ነው መታ የተዋወቅ ነው። በቃ ከዛ መማር ጋር የሰጠሽን ብር አይደለም ማሪ $300 ከኪሷ አውጥታ ሰጥታሻለች። እውነቷን ነው የምታወራው ወይስ ውሸቷን ነው? $300 በመማር ጊዜ ሰጥታለች። መማር ቤት አይደለም መማር ጋር አይደለም የተዋወቅ ነው። መማር ቤት አልተዋወቅኳትም። እኔ መማር ቤት እንደውም አልገባውም። እንደነገርኩት ቅድም ተናግጄ በውስጥ ነው በውስጥ ስልኳን አንስቼ አይ መማር ቤት ነው ስላለች ነው ይስተካከል ብዬ መማር ቤት አይደለም መማር ስላለች መማር ቤት አይደለም በስልክ ነው በውስጥ ተዋወቃችሁ በስልክ። ከዛ ሰጠሻት $300 ከራስሽ የደወለችው ግን ከመማር ቤት እንደወጣው ነው የደወለችው። አዎ እኮ መማር ቤት አይደለም። ሀቡዬ አይጋጭም ይሄ ነገር
ከመማር ቤት እንደወጣሽ ደወለች ማለት ከመማር ቤት እንደወጣ ደወለችና መማር እኮ ጎንደሬ ሰዎችን አትረዳም ስትለኝ አይ ሰዎች እየደወሉባት አላየሽም ወይ? ሰዎች እየደወሉባት አስጨንቀዋት ነው እንዴ? እኔ ለሰዎች የምጨነቀውን ያክል እኔ ኤቭሪቲንግ እኮ እንደሷ ሪከርድ አላረግም። በቃ ሪከርድ የምታረግው አልካደችም እኮ ጥፋቷን ነው መማር ግን ከዛ በፊት ነው ማቃት ብላ ከሁሉም ነገር አሁን ለምሳሌ ቅድም ብሔርተኛ ሃይማኖተኛ ያልኩት ምክንያት ለሱ ሌላ ማስረጃዎች አሉኝ። እኔ ተናገሪ ካልሽኝ ማለት ነው። አሁን ግን እሷ የምታወራው ሌላ ነው። አይ ተምራ እንዴ እኔ ጥፋተኛ ጠይቂያት ነው እኔ ጠይቂያት ነው። እኔ ደግሞ የመጣችው ቴምርን የማውቃት እውነት ነው ወይ ነው ቴምርን የማውቃት መማር ቤት ገብቼ ከመማር እንደወጣው ደወለችና መማር እኮ ጎንደሬዎችን አትረዳም ብላ መማርና ተዘግቷል። መማርና አማችና ከዛ $300 ከኪሷ ሰጣች። $300 የተላከልኝ መማር እኮ ጎንደሬዎችን አትረዳም ማለች። ብላ ስጨርስ $300 ሰጣቸው። ራሱ በየቤቱ እየገባች መጠቀሚያ አድርጋኛለች። ጎንደሬ እህቷን አትረዳም እያለች በየቤቱ በፈጣሪ ስም አንዴ ማሪ በእናትሽ ስቴፑን እየጠበቀ እኔ ጥያቄ አንድ ነበር ውዴ። የተዋወቃችሁ አላልኩኝ ምን ያልኩት እሷ $300 ከኪሷ አውጥታ ሰጥታለች ወይ ሰጠች? ጥያቄው የዛን ቀን ሰጥታለች። ዳትስ ኢት ፊኒሽ ሰጥታለች $300። እኔ ደግሞ ሳትሰጥ ለመመስገን ብላ ሰጠው እያለች መስሎኝ ሰጥታሽ አልሰጠችኝም ብትይ ደረሰኝ ልጠይቃት ነበር። እሷን ሰጥታኛለች ካልሽ አለቀ ክሎዝ። እሺ ቀጥይ ተመር። ባይ ዘ ዌይ መማር ጎንደሬዎችን አትረዳም አላልኩም። ይሄ ውሸት ነው። በተናገር ያለው በቲክታክ ይቅርታ ተጠይቃቸው ለማማቾች ናቸው። ኖ አይ እንደዛ ስላልኩ አይደለም መማርን ይቅርታ የጠየቅኳ። ፈርስት ኦፍ ኦል ያገሯ ልጅ ስላረግሽ እኔ እንደዛ መማር ጎንደሬዎችን አትረዳም ብዬ ስላወራው ለሷ ምናምን ውሸቷን ነው። ይሄ ውሸት ነው። በላይቭ ተናግሬያለሁ። አሁንም እኮ ተናገርኩ። ያገሯ ልጅ ናት ለምን አረዳቻትም የሚለው ተናግሬያለሁ በላይቭ። እኔ በቲክታክ ላይ ያወራሁትን ነው። በውስጥ ለሷ መማር ጎንደሬዎችን አትረዳ ምናምን አላልኩም። አትዋሺ። ማስረጃ ስለሌለው ነገር አናወራም። ማስረጃ የለም ብላለች። ማስረጃ ስለሌለው ነገር እዚህ ጋር አይወራም። ማስረጃ ስላለው ነገር ብቻ $300 ማስረጃ አለው ደረሰኝ። እሷ አለኝ ማስረጃ ታቀርቢ ነበር። ስለዚህ ተሰጥቶኛል ከኪስሽ ከአንቺ ኪስ ቀጥታ ለሷ $300 እርዳታ ሰጥሻል። ከዛ ጋር እንቀጥል። እሺ ቴንኪዩ። እና እንግዲህ የኔና እሷ የተዋወቅንበትን ቦታ ያው ተናግሬያለሁ ምን እንዳረኩላት። ከዛ ልጅቷ ምን አለች? የዛን ሰዓት 13,000 ብር አለብኝ የቤት ኪራይ አለች። ያው መማርን ቤት ስገባ ይሄ ጉዳይ ነው የኔም ለምን አትሊስት ቤት ኪራይ እንኳን ራሱ አልተከፈለላትም የሚል ነው። እና እዳ ያለብኝ እያለች ነው የምትጮው። እኔ ደግሞ ለምን እዳዋ ቢያንስ ከተጠየቀላት አይቀር እዳዋ ለምን አልተከፈለም የሚል ነው የኔ። ይሄ ከቅንነት ነው። መማርን እንትን ከማለት አይደለም። እዳዋ ተከፍሎላት ይችል ስትረስ ስላለባት ስትረሱ አትሊስት በዳው እንኳ ያለው ስትረስ እንዲቀነስላት ትፈልጋሉ። ያው ሰውኛ አስተሳሰብ ማለት ነው። ሰው መጨረሻ ላይ ግን እኔ ቁጭ አልኩኝና ለሷ ብር ማሰባሰብ ጀመርን። በራሷ ዜል ነው የሚሄደው፣ በራሷ ካሻፕ ነው የሚሄደው። ወደ እኔ የሚመጣ አንድም ብር የለም። እኔ ኦልሬዲ ከራሴ ኪስ $300 ልክ ያለው በዛ ሰዓት። ከዛ ሰው እየመጣ እመቤተ ማርያም ተሳድበሻል ምናምን ስለሚሰድቧታል። ከዛ እሷም ትሳደባለች። እኔም ተጨመርኩ እሷን ለማገዝ ቢከዝ እዛ ጋር ተጨንቃ ነው የሚታየኝ ምናምን። እኔ ደግሞ እንደዚህ ከፋሚሊ እንደዚህ እንደሷ ጭንቀት ውስጥ ያለ ሰው እንደዚህ በሕክምና ምናምን ትሪት አድርጌ አድኛለሁና ተረድቻታለሁ እሷን ጭንቀት። እሷን ትሪት ለማድረግ እኔም መሰዳደብ አሁን እገልሻለሁ ብሎ አድሬሴን አውጥቶ የለጠፈ ሰው አለ። መኩፋን ነው የሚባል በሷ ምክንያት አድሬሴን አውጥቶ በሚዲያ ሲሰድባት ለምን ሰደብካት ብዬ ከሱ ጋር ተላትሜ በስልክ ቁጥሬ ስልኬን ተቀብሎ የቤቴን አድሬስ አውጥቶ ለጥፎ እገልሻለሁ ቀንሽን ጠብቅ የሚለኝ ሰው አለ። ቢካዝ ኦፍ ሄር ነው ተሳድቤ ለምን ሰደባቸው? ምክንያቱም በሷ ነው ሰዎች ጋር መጣላት። አንድ ሄረ ፕሊስ ምን አልሽ? ሰላሚና ለምንድን ነው የምታቋርጭ? ትጨርስ አይደል? ቆይ እኔ ደግሞ ለትምህርት ጥያቄ አለኝ። ስትጨርስ ኖቶችን እያስኩ ነው። ከዘር ጉዳይ ጋር እንድታገናኝ አልፈልግም። በጣም እኔ መኩዘር ነው እንዴ? ስታፕ መኩዘር አይደለም ሰው ነው እንዴ? አታጭበርብሪ ሰላሚና። እንደዚህ አይነት ነገር እንደዚህ እያጭበረበርሽ በውሸት ማንም አይረዳሽ። እውነቱን ተነግሮ ምን ትረጃለሽ? መረዳት አለ። ራስሽ ጉዳይ ብቻ አውሪ። እሷን አታጭበርብሪ። ኖ አይ እኔን ስም እያጠፋች እኮ ነው ሀቢባ። ስሜን እያጠፋ ባይ ዘ ወይ አንቺ ቤት ብቻ አይደለም አንቺን የሚገላት ሰላሚና ሚውት አድርጊ ፕሊዝ። ሚውት አድርጊ። አላውቀውም ትያለሽ። ይኸውልሽ አሁን አንቺ ያደረሰችብኝ የምትይውን በደል 7 በደሎች ጽፌ
እነዚህን በደሎች አድርሰሻል አላደረሽም ብዬ እየጠየቅኳት ነው። ከዛ እሷ ከተዋወቃችሁበት ቀን ጀምሮ እየተናገረች ነው። ስለዚህ 80 ጊዜ ሚውት እያበራሽ የምታቋርጫት ከሆነ ህዝቡ ምንድን ነው የሚረዳው? ሰላሚና ለመደበቅ የምትሞክረው ነገር አለ ብሎ ነው አንደርስታንድ የሚያደርገው። እድል ስጫት ትናገር እስከ መጨረሻው። አንቺ የምትናገራቸው ነገሮች ውሸት ከሆኑ ተራሽ ሲደርስ እሷ ጸጥ ብላ አንቺ እስክትጨርሺ እንደጠበቀችው እስክትጨርስ ጠብቀሽ ስትጨርሺ እዚህ ጋር ውሸት ነው እከሌን አላውቀውም ይሄን አላረገችልኝም $300 ካልሰጠችሽ አልሰጠችኝም በዜል እርዳታ ቤቷ ካልተሰበሰበልሽ አልተሰበሰበልኝም ትያለሽ። ከዛ እሷን ማስረጃ እንጠይቃታለን። መቼም እኔ ቤት አንድ ሰው እርዳታ ሲሰጥ ደረሰኝ ይልክልኛል። እኔ ከእያንዳንዱ ቃል ከሚገባው ሰው ቁጥር ተቀብዬ ደረሰኝ ይቀበላለሁ። አንድ ቀን አንድ ታማሚ መጥቶ ሀቢባ ቤት ይሄን ያህል ብር አልተረዳውም ቢል አውጣለሁ ደረሰኞቹ። ገባሽ? ይኸው ከሌ ስም እየጠራው ከሌ ይህና አላስገብቶልሻል ከሌ ይኸው ከካድሽ ደረሰኝ ብዬ አቀርባለሁ። ስለዚህ አልተረዳሁም ካልሽ $300 አልሰጠችኝም ካልሽ ደረሰኝ ታወጣለች። አለቀ። ሁሉ ነገር በመረጃ በማስረጃ የምንነጋገርበት ቦታ ነው። ትልልቅ ሰዎች ነን፣ አንጫጫህም። ከዚህ በኋላ ሙት እንዳታበሪ ፕሊዝ። ቴንክ ዩ አቡዬ። አንቺም እንትን እንድትረጅኝ በእኔ ቤት አይደለም ብሩ የተሰበሰበው በራሷ ቤት ራሷ ካሻፖን እና ዜሯን ከፍታ ቤቷ ሄጄ ቁጭ እያልኩ ነው። እኔ ቤት ከፍቻ አይደለም ያሰባሰቡት። ኦኬ፣ በራሷ ቤት ከሆነ ታዲያ አንቺ ጥቅም ምንድን ነው? እዛ ጋር ገስት ላይ ስትቀመጪ የኔ ጥቅም ያንቺ ሰዎች እኔን የሚያውቁ ሰዎች ይመጣሉ። በቃ እንዳግዟት ሰው በዛን ሰዓት በጣም ስለሚያሳድዳት እንድትረጋጋ ስለምፈልግ እኔ ገዝቷ ላይ ሄጄ ቁጭ ብዬ በቃ ሳልተኛ ምናምን እሷም ሌሊት 24 አወር ማለት ይቻላል እንዲሰበሰብ የተደረገው እና እሷ ቤት ነው። እሷ ቤቷን ትከፍታለች። እኔ ገዝት ቁጭ ብዬ አስተባብራለሁ። ይሄን ነው ሳረግ የነበረው። በእኔ ቤት የተሰበሰበ ነገር የለም እና ከቻልሽ ሰላሚና እንደው በፈጠረሽ ሀሳቤን አትበታችኝብኝ። ላውራ መጥፎ ነገር ከተናገርኩ ጻፊና ይሄ ውሸቷን ነው ትያለሽ። ኢንተራፕት አታርግኝ። ሰው ኢንተራፕት ካደረገኝ የማወራው ሁሉ ይጠፋብኛል። አታረግሽም ከዚህ እና ያ ብር እየመጣ ሲሰበሰብላት ምናምን በጣም ከሱ ጋር ትጣላለች። እንደውም አሁን ስድብ ትታለች እንጂ የሆነ አማራ የሚል ጽሁፍ ካየች ሙልጭ ገብርኤል ጽሁፍ ካየች የእምነት ሁሉ ነው የምትሳደበው። ምንም የሚቀራት ነገር የለም። እኔ እነዛን የሚሰድቧትን ሰዎች እሷ እንድትሳደብ የሚገፋፏትን ሰዎች ኮመንታተሮችን ነበር የምጣለው። እገስት ላይ መጥተው የሚሰድቧትን ጭምር ነበር የምጣለው። ለምን? እኔ ላረጋጋት ነው። ከዛ በኋላ ያለውን ሲቹዌሽን አዩ ቤተሰብ። በቃ ሰውን በዛ ልክ እኔንም ይሞልጨኛል። አንቺን ሌባ ልትጠቀምባት ምናምን አብራችሁ ልትዘርፉ ሌቦች የሚል ነበር ጽሁፉ። ሌቦች ነው የሚለው ልትዘርፉ። እሷን ደግሞ አንቺን ለማኝ ሲሏት ተረዷት። ለማኙን አይደለም ችግር ላይ ስላለች ነው ምናምን ነው የምለው እና እሳደባለሁ። እኔም ለእሷ እያገዝኩ እሷ ግን እምነት ከሆነ እምነት ነው የምጠራው፣ እምነት ነው የምትሳደበው። ስዕል አድኖ የጻፈ ካለ ክርስቲያኖችን ትሳደባለች። ኦሮሞም ካለ እንደዛ ነበር ታይላታለሁ። እኔ እንደዛ አታድርጊ፣ ግን የምትሰርቧት ሰዎች ባለጌ ናችሁ፣ ልጅቷን የማይሆን መስመር ውስጥ እየከተታችኋን ነው እላለሁ። መጨረሻ ላይ ያን ሁሉ ሳረግ ስላዩ ቤተሰቦቿ በውስጥ ኮንታክት አደረጉ። ወንድሟ አትክድም። ይሄንን እሷ ራሷ ማለት ነው ወንድሟን አላቃቸውም። ሰላሚና ነው የማውቀው። በውስጥ መጥቶ እኔ የሰላሚና እባክሽ ስልክ ቁጥርሽን ወይ ቴሌግራምሽን ላኪልኝ፣ የሰላሚና ትንሹ ወንድሟ ነኝ፣ ልናወራሽ እንፈልጋለን ቤተሰብ፣ ለእህቴ ስለምታረጊው ነገር በጣም እናመሰግናለን ብሎ ጻፈልኝ በውስጥ። ከዛ ሲጽፍልኝ ኦኬ ስልክህን ላክና እኔ እደውልልሃለሁ አልኩት። ስልኩን ላከልኝ። ከዛ ስልኩን ከላከልኝ በኋላ ደውልኩለት። ስደውልለት አሁን ሪከርዶቹን አንቺና እሷ ስታወሩ እየፈለግኩ ራሱ በደንብ እሷ ያወራችሁን አልሰማኋትም ነበር። አጥቼው ነው እንጂ ሪከርድ አለ ግን አገኘዋለሁ። ወንድሟ ምን አለኝ? ሰላሚና እህቷ እናቷ ኒውዮርክ እንዳለች አያቷን እዛው አያቷ ኖርዝ አይደለም ኮሎራዶ እንደሚኖሩ እናቷን እንደዚህ ከሀገር ቤት ከመጣች በኋላ ብዙ መከራ ስቃይ አብልታ ትዳሯ ሁሉ ሊፈርስ እህቶቿን ሁሉ ይሄ መወራት ስላለበት ነው ከፈቀድሽልኝ ማለት ነው። ቤተሰቦቿ አይነገሩኝ ነው የምልሽ። እህቶቿን በእናቷ የተወለዱ የእናቷን ልጆች ካመጣቻ በኋላ ቢላ ይዛ ሁሉ ልታርዳችሁ ታስፈራራችሁ ነበር። ቤተሰብ ላይ እናቷ ላይ ባሏን ራሱ ደፈረኝ ብላ ፖሊስ ሁሉ ጠርታባቸው በጣም ብዙ ስቃይ መከራ ውስጥ ነበሩ። አትወጭም ሲሏት ፖሊስ ባሏ ደፈረኝ ብላ ፖሊስ ጠራች። አሁን ለእኔ ራሱ ያወራችኝ በእናቷ ይሄ መነገር ስላለበት ነው። በእናቷ ባል እንደተደፈረ የእንጀራ አባቷ ነው። እንደዛ ነው የምታወራው።
ያ ሰላሚና ተመለሺ ፕሊስ። ቆይ በሌለችበት መወራት የለበትም ስለሷ። ተመልሳ መግባት አለበት። ወንድሟን አንቺ ኮንታክት ለማድረግሽ ማስረጃ ራሱ ኮንታክት እንዳረገሽ ማስረጃ አለሽ? ለምን ሰሊና እስኪ ቆይ አንቺ ያለ ፈቃዷ ሄደሽ ወንድሟን እንዳናገርሽ እንጂ ወንድሟ አንቺን እንዳወራሽ አታውቅም። ስለዚህ ያንን ማስረጃ ወንድሟ በኢንቦክስ መጥቶ አንቺን እንዳናገርሽ ለመጀመሪያ ጊዜ የጻፈልሽ እስኪ ፈልገዋለሁ እኔ የታውቀዋለሁ። ወንድሟን አስተዋውቃኛለች። የታውቂያቸው እኔ እሷ ወንድም ይኖራት እህት ይኖራት አባት ይኖራት እኔ ታውቃለሁ። አላውቅም እንዴት እኔ እሷ ወንድም ያለ ፈቃዷ እሷ የመሰላት አንቺ በራስሽ መንገድ አነፍንፈሽ አጣርተሽ ወንድሟን ያገኘሽ ስለመሰላት አንቺ የምትዩ እውነት ከሆነ ወንድሟ ራሱ ከሆነ መጥቶ በኢንቦክስ ያወራሽ ለምን እሷ ላይቭ ላይ ስትቀር እኔ ጠንቋይ ነኝ እንዴ? እንዴት በምን አነፈንፋለሁ? እኔ ጠንቋይ አይደለሁም። የሰላሚና ወንድም ላገኘት እንዴት እችላለሁ? ሶሻል ሚዲያ ላይ እኮ ስለ ሰዎች ሶሻል ሚዲያ ላይ ፌመስ ስለሆኑ ሰዎች ቤተሰብ ማጣራት እኮ ቀላል ነው አይደል? የሚያውቃቸው ሰዎች የሰፈር ልጅ ምናምን ፈልገን እሷ እንደዛ ነው ይመስላል። አረ እኔ እንኳን እኔ ያነክልን ፌመስ የምትባልም አይደለችም። ሰው እኔ በምን ሂሳብ ነው እኔ እንደዛ አይነት ባህሪ የእሷን ወንድም ምናምን ፈልጌ ላመጣ አልችልም። እነሱ ናቸው ኮንታክት ያደረጉኝ። ከቻልኩኝ እስኪ ቆይ ይሄ አካውንቴ ከሆነ ወደ 3-4 አካውንቶች ተዘግተውብኛል። የአካውንቴ ከሆነ አገኘዋለሁ። የልጁን ስም እሷ እንድትተባበረኝ የምፈልገው ትክክለኛ ከሆነች ወንድሟ እኔን በእንትኑ ሀይ እንዲለኝ ስለሚታወቅ ማለት ነው። በማንድን ነው ስሙ በአካውንት አመጣዋለሁ ብላለች እኮ ሲመጣም ለሀቅ የሚመሰክር ከሆነ እንግዲህ እሱ መቶ አውርቶች ነው ወይስ አንቺ? ማንም ለሀቅ የሚመሰክር ይለኛል። ወንድሟን ታምጣው ፕሊስ። ይምጣ አመጣዋለሁ ብላለች። ይምጣ እራሱ ነው ኮንታክት ያደረገኝ። ከዛ እዚህ ይከፍትና አካውንቱን እኔ ሀይ ይለኛል። እዛ ጋ ያሉትን ሜሴጆች ታገኛል። ልጁ ስም ራሱ ጠፍቶብኛል፣ አላውቀውም። የዘን ሰዓት አወራ ነው ድጋሚ ሲጽፍልኝ ራሱ እዚህ ጋር ልጅቷ እኔን በጣም ስላስቀየመችኝ የእሷን ቤተሰቦች ራሱ ማውራት አልፈለግኩም። ገብቶሻል አይደል? እና መጥቶ ሲያወራኝ ምን አወራን? እባክሽ አያቷንም ነው ያወራሁት። በነገራችን ላይ ወንድሟን ብቻ አይደለም፣ ሪከርድ አለኝ። በዋትስአፕም በቴሌግራም ነው ያስቀመጥኩት። የትኛው እንደሆነ አላውቅም። አሰምቼዋለሁ። ላይቭ ላይ ብዙ ሰው ሰምቷል ያንን ሪከርድ። የዋትስአፕ ከሆነ ስልክ ቃፎ ስለቀየርኩ ላላገኘው ይችላሉ። ቴሌግራም ግን ይኖራል ይመስለኛል። ቴሌግራም ላይ ነው። ያንን ራሱ በማሰማቴ በጣም ተናዳ ስትበሳጭ ነበር። አያቷን ድምፅ አሰማችኋለሁ ካገኘሁት፣ ግን አለ ብዬ ነው የማስበው። የእሱን ድምፅ አሰማችኋለሁ። ምክንያቱም ስሜን ስታጠፋ ነበር። ቴምር በላችን ገንዘብ ነው የምትለው። አንቺ ቤት ተስተካከለ ዛሬ እንጂ አሁን እነ ጂጂክያ ሁሉ በሰሞኑ በተፈጠረው ነገር ቴምር የሰላሚናን ብር በልታለች እየተባልኩ ነው። እነ ጆከር ሁሉ ሲሰድቡኝ ሰላሚናን ብሯን በልታለች። ቤተልሔም ዳኛቸው ስትሰርበኝ የሰላሚናን ብር ቴምር በልታለች ነው የሚባለው። እኔ ግን ከኪሴ ብር አውጥቼ የሰጠው ልጅ ነኝ። ከዛ እንደዛ ስሰደብ ከሻልሽ የሰጠውሽን $300 መልሺ። እንዴት ነው ቴምር ብር በላች እየተባልኩ የምሰደበው? ገብቶሻል? እንግዲህ ከራሷ አንደበት እዚህ አንቺ ጋር ያወራችሁ ሌላ ነው። ሌላ ሰው ቤት ደግሞ እኔን ጠሉኝና እኔን ዘቅዝቀው እኔ ቤት ለማስረጃ የሰው ስም ማጥፋት ስለማይቻል ለሚናገሩት እያንዳንዱ ማስረጃ ማጥፋት ቤት አላለችም። እዚህ ጋር ሰላሚና ተምር በላችኝ የሚል ነገር ከ7ቱ ከቀረበችብሽ ክሶች ውስጥ ተምር ገንዘብ በላችኝ የሚል በፍጹም አላነሳችም። ምክንያቱም እዚህ ቤት ያለ መረጃ ማንም ሰው የማንንም ሰው ስም ማጥፋት አይችልም። ትክክል። በጣም ቴንኪው። አይሽ አንቺ እንደ ፖሊስ ሁሉን ማፋጠሽ ስለምትጂ ደግሞ ገለልተኛም ስለሆንሽ ሰውን ተጣላሁትን ብለሽ ስም እንዲጠፋ ስለማትፈልጊ እንትን አላለችም። ያው ብዙዎቹ ውሸት ቢሆኑም አሁን ምሳሌ ወንድሜን ምናምን ያለችው ብዙ ነገሮች ውሸት ነው። በነገራችን ላይ ሜይ ቢ 2 ነገር ነው ሊሆን የሚችለው። እዛ እንደዛ አይነት ስትሰደብ ብሬን ትመልስ ብያለሁ። ትመልስ የኔ ብር ሰጥቼ እንደዛ ጊዜና አልቅሻለሁ ሁሉ ስቅስቅ ብዬ እህቴ ምን ሆነሽ ነው ብላ ሁሉ ስጠይቀኝ የሆነች እንደሷ የታመመች ነበረች። እኔ እንደሷ ልጅ እሷን ማዳን እፈልጋለሁ። አሁን ያቺ ያዳንኳት እንደሷ አይነት ስሜት ያለባት ልጅ እዚህ የራሷ አሜሪካን ሀገር የራሷ ቤት ገዝታለች፣ ኢትዮጵያ የራሷ ቤት ገዝታለች። ከዛ ሲቹዌሽን ወጣ ማለት ነው። ሰላሚናንም እንደዛ ማቆም ነበር የምፈልገው። የኔ አላማ ልረዳት ነበር የምፈልገው። ግን በሰዓቱ እሷ ያው እኔ ያላት ስሜትም የሚመስለኝ ልትረዷት የምትጠጓትን ሰዎች ሁሉ የሆነ የህመሟ ስሜት በቃ ትጠራጠራለች። ወደው ነው የምትጣላችሁ፣ ትሰድባችኋለች ምናምን። ይሄ ጤነኝነት ነው ብዬ አላስብም። ሰላሚና መረዳት አለባት ብዬ አስባለሁ። እኔ
በኔ በሰዓቱ ግን ስሜን ስለምታጠፋ ሳይካትሪክስ ምናምን እርዳታ የፋይናንሻሊ መረዳት አለባት ብዬ አስባለሁ። ሁለት ነገሮች ብትረዳ ደስ ይለኛል ሰለሚና። ምንድነው መጨረሻ ላይ ከዚህ አንጻር ቤት የከፈትኩኝ ስሜን ከማጥፋቷ የተነሳ የቤተሰቧን ሪከርድ የአያቷን ሪከርድ እና የወንድሟን ሪከርድ ማሰማት ጀመርኩኝ። እኔ በምን ላሳምነው ይሄን ህዝብ? ቴምር ሌባ ነው የሚለኝ ቤቴ